በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። እግዝእትነ ማርያም እመቤታችን ድንግል ማርያም የወልደ እግዚአብሔር እናቱ ናትና ሁሉን ትችላለች። እርሱ ከሃሊ ሁሉን ቻይ ካል እርሷን ከሃሊት ልንላት ይገባል። ልክ ልጇ ሁሉም ማድረግ ሲችል በትዕግስት ዝም እንደሚለው መብርሃንም ስንት ነገር እየተደረገ በእርሷም ላይ አንዳንዶች ስንት ነገር ሲናገሩ እንደማትሰማ ዝም ትላለች። እኛ ኃጥአን ንስሐ እስክንገባ ድረስ ልጄ የዛሬን ታገሳቸው እያለች ትለምናለች፣ ትማልዳለች፣ ትማጸናለች። ቸሩ ልጇም ሊምረን እንጂ ሊያጠፋን አይሻምና እሺ እናቴ እያለ ይኸው በዚህ ሁሉ ክፋታችን እስከ ዛሬ ድረስ አላጠፋንም። እርሱ ቸር ነው፣ እርሱ መሐሪ ነው፣ እርሱ ይቅር ባይ ነው፣ ታጋሽ ነው፣ ርኅሩህ ነው፣ ቂምም የለውም። ነገር ግን በንስሐ ካልተመለስን ግን አንድ ቀን መፍረዱ አይቀርምና ወገኖች ንስሐ እንግባ፣ ወደ እርሱም እንቅረብ። ይህች ዕለት ለእመቤታችን እስረኞችን የምትፈታባት ዕለት ናት። ጥቅምት 21 ቀን የሰው ልጅ በሦስት ወገን እስረኛ ሊሆን ይችላል። በሥጋዊ አጥፍቶም ሆነ ሳያጠፋ ሊታሰር ይችላል። በመንፈሳዊ ግን ሰው በኃጢአት ማሰሪያ የሚታሰረው በጥፋቱ ብቻ ነው። ሌላኛው ማሰሪያ ደግሞ ማእሰረ ደዌ በደዌ ዳኝነት መታሰር ነው። መታመምም የኃጢአተኝነት መገለጫ አይደለም። ምክንያቱም ከቅዱሳን ወገን 80% በላይ ድውያን ነበሩና እነ ቅዱስ ጴጥሮስን እነ ቅዱስ ጳውሎስን ብናስታውስ እነሱ በጥላቸው በጨርቃቸው ሕሙማንን እየፈወሱ እነሱ ግን ታማሚዎች ነበሩ። ታዲያ በዚህች ዕለት መብርሃን ሦስቱንም ማሰሪያዎችን እንደምትፈታ እናምናለን። በእስር ቤትም በኃጢአትም ሆነ በደዌ ማሰሪያ የታሰርን ሁላችን በዚህ ዕለት እንደምትፈታን የአምላክን ላት እንድትፈታን የአምላክን እንላት እንለምናት። በሦስቱም ማሰሪያዎች የታሰሩ ወገኖቻችን እያሰብን ይባ ቅድሜከ ገአሮሙ ለሙቁሃን የእስረኞች ጩኸት ወደ አንተ ይድረስ እያልን እንጠይቅ ልንጸልይም ይገባል። እመብርሃንንም እንደ ሊቃውንቱ እማይሰረ ጀጋይ ፍትህኒ ወላዲተ ክርስቶስ አምላክ ምነ ሙቃሄ ጽኑ ወማይሰር ድሩክ ወእማይሰር ድሩክ ከመፍታይ ክዮም ለማትያስ ላይ ክንበላት። ከእግዝእትነ ማርያም ከታምሯ በዓል ረድኤት በረከት ይክፈለን። በዚህ ዕለት ቅዱስ አልዓዛር ሐዋርያ ይታሰባል። ቅዱስ አልዓዛር በሀገረ ቢታንያ ከእህቶቹ ማርያና ማርታ ጋር ይኖር ነበር። ሦስቱም ድንግልናቸውን ጠብቀው ጌታችን ያገለግሉት ነበርና አልዓዛርን ከ72ቱ አርድእት ማርያና ማርታን ደግሞ ከ36ቱ ቅዱሳት አንስት ቆጥሯቸዋል። በወንጌል ጌታችን ይወዳቸው እንደነበር ተገልጧል። ጌታችን ኢየሱስ ክርስቶስ ሲወድ የሚያበላልጥ ሆኖ አይደለም፣ ይልቁን በምስጢር እነርሱ ተወዳጅ የሚያደርጋቸውን ሥራ ይሰሩ እንደነበር ሊያጠይቅ ነው እንጂ። ቅዱስ መጽሐፍ እንደነገረን ጌታችን በአልዓዛር ቤት በእንግድነት ይስተናግድ ነበር። በመጨረሻም ምሴተ ሐሙስን ቅዱስ ሥጋውና ክቡር ደሙን ለሐዋርያት ያቀበላቸው በእነዚህ በቅዱሳኑ ቤት ውስጥ ነው። ቅዱስ አልዓዛር በጽኑ ታሞ አርፏል። ቅዱሳት እህቶቹ ማርያና ማርታ ከታላቅ ለቅሶ ጋር ዕለቱን ቀብረውታል። ቸር ጌታችን ክርስቶስ ከአራት ቀናት በኋላ ሊያስነሳው ይመጣል። ለስም አጠራሩ ስግደት ጌትነት የደረሰውና አምላካችን ኢየሱስ ክርስቶስ አልዓዛር ባረፈ በአራተኛው ቀን ወደ ቢታንያ ያደረሰ። ማርታ ቀድማ ወጥታ ከእንባ ጋር ተቀበለችው። አዳም ወዴት ነህ ያለ የአዳም ፈጣሪ አልዓዛርን ወዴት ቀበራችሁት አለ። ቸርነቱ ባህሪው ያራራዋልና ማርያም ስታለቅስ ባያት ጊዜ አብሯት አለቀሰ። ከዚያም በባህሪ ስልጣኑ አልዓዛር 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 ብሎ አስነሳው፣ ጠራው፣ ተነሳ። ይህችም ተአምር በአይሁድ ዘንድ ግርምት ሆነች። ለጌታም የምሕረት ምክንያት አደረጓት። ቅድስት ቤተክርስቲያን መጽሐፍ ቅዱስን መሰረት አድርጋ እንዲህ ታስተምራለች። ቅዱስ አልዓዛር ጌታችን ካስነሳ በኋላ በዓለ ሃምሳ ላይ መንፈስ ቅዱስ ተቀብሎ ቁጥሩ ከ72ቱ አርድእት ነውና ለ40 ዓመታት ወንጌልን አስተምሮ በ74 ዓመተ ምህረት ቆጵሮስ ውስጥ አርፏል። ከቅዱሱ ሐዋርያ ከቅዱስ አልዓዛር ረድኤት በረከት ይክፈለን። ይህች ዕለት ለቅዱስ ሐዋርያ በዓለ ፍልሰቱ ስትሆን የተደረገው በአራተኛው መቶ ክፍለ ዘመን ቅዱሱ ያረፈው ቆጵሮስ ውስጥ ነው። ግን ባልታወቀ ጊዜና ምክንያት ወደ ኢየሩሳሌም ሄደዋል። አንድ ቀንም በመንፈስ ቅዱስ መሪነት ኢየሩሳሌም ውስጥ ሲቆፍሩ አንድ ሳጥን አገኙ። በላዩ ላይም ደግሞ ይህ የጌታ ወዳጅ የአልዓዛር ሥጋ ነው የሚል ጽሑፍ አግኝተው ደስ ተሰኝተዋል። በታላቅ ዝማሬና የፍስሐም ከኢየሩሳሌም ወደ ቁስጥንጥንያ አፍልሰውታል።
የጌታችን ቸርነቱ የአልዓዛር በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደርብን። በዚህ ዕለት አባ ዮሐንስ ዘኢየሩሳሌም ይታሰባል። እሊህ ጻድቅ ሰው ግብፃዊ ሲሆኑ በሰፊው የሚታወቁት በኢትዮጵያ በኢየሩሳሌም ነበር። ገና በወጣትነት የጀመሩት የተጋድሎ ሕይወት ገፍተው በበረሃ ሲኖሩ የወቅቱ የግብፅ ሲኖዶስ ከበረሃ ጠርቶ የኢየሩሳሌም ጳጳስ እንዳደረጋቸው ይነገራል። በቅድስት ሀገርን በንጽህና በመንኖ ጥሪት ወንጌልን እየሰበኩ ኖረዋል። አባ ዮሐንስ የነበሩበት ዘመን በ4ኛው መቶ ክፍለ ዘመን ሲሆን የወቅቱ የኢትዮጵያ ንጉሥ ደጉ አጼ ዳዊት ነበሩ። ንጉሱ የግብፅ ክርስቲያኖችን ደም ለመበቀል በወቅቱ ካሊፋዎች ያሰቃዩቸው ነበር። እስከ ላይኛው ግብፅም ወርደዋል። በሀገር ውስጥ ያሉ ተንባላት አባሪዎቻቸውም ቀጥተዋል። በዚህም የተደናገጠው የግብፁ ሱልጣን አስታርቆኝ ብሎ ስለለመነ በእርቅ የተመረጡ አባ ዮሐንስ አባ ሳዊሮስ ዘምስር ናቸው። እነዚህም አባቶች በ1390ዎቹ አካባቢ ወደ ኢትዮጵያ ከመጡ በኋላ አልተመለሱም። ምክንያቱም ደጉ አጼ ዳዊት እጅግ ስለወደዷቸው አትሄዱም ብለው ስላስቀሯቸው ነው። እንዲያውም ለግማደ መስቀሉ መምጣት ትልቁን አስተዋጽኦ ያደረጉት አባ ዮሐንስ ሳይሆኑ አይቀሩም። ዛሬ ጻድቁ ረፍታቸው ነው። አምላከ ቅዱሳን ስለ ድንግል እናቱ ብሎ ከኃጢአት ሁሉ ማሰሪያ ይፍታን፣ የወዳጆችንም በረከት አያርቅብን። ጥቅምት 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እግዝእትነ ማርያም የተአምሯ ቀን፣ ቅዱስ አልዓዛር ሐዋርያ፣ አባ ዮሐንስ ዘኢየሩሳሌም፣ ቅዱስ ኢዩኤል ነቢይ፣ ቅዱስ ማትያስ ረድእ ይታሰባሉ። ጌታ ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ ያልነገርኩሽምን አላት። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱን በጨርቅ እንደተጠመጠመ ነበር። ጌታ ኢየሱስም ፍቱትና ሂድ ተዉት አላቸው። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ማርያም ድንግል ነዋየ መዝሙር ወመሰንቆ ማርያም ድንግል ነዋየ መዝሙር ወመሰንቆ ለዳዊት መዘምር ለግዝፈ ምድር ዘያድለቀልቆ ንግሥቴ ይቤለኪ ሶበ ፍቅርኪ አጽሐቆ ወልድኪ መድን ከመይክስት ጽድቆ ተሰደ ብሔረ ግጽ ወተሰቅለ ራቆ ሐመረ ንጽ ማርያም ዘኢተገበሩኪ ኖትያት እንተጾርኪዮ በክርስኪ ለእግዚአ ኩሉ ፍጥረት ለማትያስ ሩይ ዘተወለቆ ምስለ አርዴት ከማዳንኪዮ በታምርኪ በዛቲ ዕለት አድህንኒ ከማሁ እምቡ መስገርት ሰላም ለኢዮኤል ነቢይ ይሁዳ ወእስራኤል ወማትያስ ረድ ሐዋርያ ቅዱስ ወንጌል አልዓዛር ጻድቅ አርከ መርአዊ ልዑል ወአላኒቆስ ብፁዓዊ ጸዋሪ ቅዱስ መስቀል አስራተ ወልድ ዘዙርዙር መምህረ ፍቅር ወሳይል ወልደ ባቱኤል ክቡር ኢዮኤል ነቢየ ኤልዳ ወዮሐንስ ሊቀ ጳጳሳት ዘተሰሜ በይሁዳ አልዓዛር ጻድቅ አርከ መርአዊ እንግዳ አላኒቆስ ወልደ ንጉሥ ወአስራተ ወልድ ዘበዳ ዘኢሃለይው ወለወርቅ ወለብሩር ጻዳ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።